የተወዳጁና ስመ ገናናው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ ስድስተኛ አልበሙ ለሙዚቃ አፍቃሪያን በተለይም ደግሞ በናፍቆት ለጠበቁት አድናቂዎቹ ሊደርስ 10 ቀናት በቀሩበት በዚህ ጊዜ ያልተገመተና ያልተጠበቀ ነገር ተሰምቷል። የመረጃ ሰዓታችን ይህን ጉዳይ በስፋትና በዝርዝር የሚቃኘው ይሆናል። የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ምን ገጠመው? ከዚህ ቀደም ከሰዋሰው ጋር ያደረገው ውልስ ከምን ደረሰም? ይህም በተመለከተ በስፋትና በዝርዝር እንቃኛለን። ሰላም ለእናንተ ይሁን ውድ የኢትዮ ግሎባል 360 ቤተሰቦች፣ በመላው ዓለም የምትገኙ የጥበብ ወዳጆች እንደምን ከርማችሁናል? ዛሬ በመዝናኛው ዓለም ትልቅ መነጋገሪያ የሆነውና የብዙዎችን ቀልብ የሳበውን ሰበር መረጃ ይዘንላችሁ ቀርበናል። የኢትዮጵያ ሙዚቃ ንጉስ ቴዎድሮስ ካሳሁን ቴዲ አፍሮ በጉጉት የሚጠበቀው አዲሱ ኢትዮሪካ አልበሙ አዲስና ያልተጠበቀ ለውጥ መደረጉ ሰምቷል። ከሰዋሰው መልቲሚዲያ ጋር የነበረው ውልና እንዲሁም ደግሞ መልቲሚዲያው ለርሱ የከፈለው ግማሽ ክፍያ ከምን ደረሰ? ከዚህ በተጨማሪ ውሉ መቋረጡን ተከትሎ አልበሙ ለህዝብ የሚደርስበት መንገድ ምን አይነት ይሆን የሚለው በብዙዎች ዘንድ እየተጠበቀ ባለበት በዚህ ጊዜ ምሽቱን አዲስ ነገር ተሰምቷል። የኢትዮጵያ የሙዚቃ ኢንዱስትሪን በከፍተኛ የገንዘብ መጠንና ዘመናዊ አሰራር ለመቀየር ሲንቀሳቀስ የሰነበተው ሰዋሰው መልቲሚዲያ ከድምፃዊ ቴዎድሮስ ካሳሁን ጋር ለ3 ዓመታት የዘለቀ የስራ ውል እንደነበረው ይገለጻል። ሆኖም ግን ባለፈው ሳምንት በሁለቱ ወገኖች ስምምነት ይህ ውል በይፋ መቋረጡ ታውቋል። የመረጃ ምንጮች እንዳረጋገጡት ከሆነ ይህ ውል ሊቋረጥ የቻለው በሁለቱ ወገኖች መካከል በተፈጠረ ጥቃቅን አለመግባባቶች ምክንያት ነው ተብሏል። ምንም እንኳን ሰዋሰው መልቲሚዲያ በከፍተኛ የቴክኖሎጂ አቅም የቴዎድሮስ ካሳሁን ቴዲ አፍሮ አልበምን ለማሰራጨት ዝግጅት ቢያደርግም የአርቲስቱ የጥበብ ነጻነትና እንዲሁም የአልበሙ የገበያ ስትራቴጂ ላይ ልዩነቶች እንደነበሩ ተነግሯል። ቴዎድሮስ ካሳሁን ቴዲ አፍሮ ለጥበብ ስራው ጥራትና እንዲሁም ለህዝብ የሚደርስበት መንገድ ካለው ጥንቃቄ አንጻር ውሉም በስምምነት እንዳቋረጠ ተሰምቷል። የገንዘብ ተመላሽ ሂደቱን በተመለከተ በወጣው መረጃ መሰረት ከሆነም ቴዲ አፍሮ ከዚህ ቀደም በቅድመ ክፍያ መልክ ከሰዋሰው መልቲሚዲያ የወሰደውን ከፍተኛ መጠን ያለው ገንዘብ ለድርጅቱ ተመላሽ ማድረጉ ታውቋል። ይህ የሚያሳየው አርቲስቱ ከጥቅም ይልቅ ለጥበብ ስራው ነጻነትና እንዲሁም ለተመልካች እርካታ ትልቅ ዋጋ እንደሚሰጥ ነው ተብሎለታል። ድርጅቱ ያለምንም አላስፈላጊ ክርክር ገንዘቡ መቀበል ውሉ በሰላም እንዲጠናቀቅ ተስማምቷል ተብሏል። ታዲያ ኢትዮሪካ አሁን በምን አይነት ሁኔታ ላይ ይገኛል የሚለው የብዙዎች አድናቂዎቹ ጥያቄ ሆኗል። አልበሙ ይዘገይ ይሆን የሚለው ተያያዥ ጥያቄ መነሳቱ አልቀረም። ለዚህና ተያያዥ የአድናቂዎቹ ስጋትም ላይ ሰጥቷል። ምንም እንኳን ከሰዋሰው መልቲሚዲያ ጋር ያለው ግንኙነት ቢቋረጥም ኢትዮሪካ የተሰኘው አዲስ አልበሙ ቀደም ብሎ በታቀደለት የጊዜ ሰሌዳ መሰረት ለህዝብ እንደሚቀርብ ታውቋል። ቴዎድሮስ ካሳሁን ቴዲ አፍሮ አልበሙን በተሟላ ጥራትና ፍጥነት ለማድረስ ዝግጅቱን አጠናቋል ተብሏል። አልበሙ በአሁኑ ወቅትም በራሱ በድምፃዊ የዩቲዩብ ቻናልና በሌሎችም ዓለም አቀፍ የዲጂታል የሙዚቃ መሸጫ መድረኮች እንደ ስፖቲፋይ፣ አፕል ሚውዚክ እና አማዞን በኩል በቀጥታ ለህዝብ እንደሚሰራጭ ተገልጿል። ይህ ለውጥም አድናቂዎቹ አልበሙን በቀጥታ ከአርቲስቱ እጅ እንዲያገኙ እድል የሚፈጠር ይሆናል ተብሏል። የአልበሙ ይዘትና የግጥምና ዜማ ጥንካሬን በተመለከተም በአልበሙ ዙሪያ አንዳንድ ሀሳቦች የተሰራጩ ይገኛሉ። ኢትዮሪካ እንደተለመደው የቴዎድሮስ ካሳሁን ቴዲ አፍሮ የጥበብ አሻራ ያረፈበት እንደሚሆን ሲገመት ሁሉም ግጥምና ዜማዎች በራሱ በቴዲ አፍሮ የተሰሩ ናቸው። አልበሙ በተለያየ ይዘት ያላቸው ስራዎችን እንዳካተተ ተነግሮለታል። ከሀገራዊ ፍቅር እስከ ማህበራዊ ህይወት፣ ከጥልቅ ፍልስፍና እስከ ጣፋጭ የፍቅር ዜማዎች ድረስ በውስጡ ይዟል ነው የተባለት። ቴዲ አፍሮ በዚህ አልበሙ አዲስ የሙዚቃ ቅኝትና የታሪክ ትርክቶችን ይዞ እንደሚመጣ ይጠበቃል። ይህ የቴዎድሮስ ካሳሁን ቴዲ አፍሮ ውሳኔ በኢትዮጵያ ሙዚቃ ገበያ ላይ ምን አይነት ተጽዕኖ ይኖራል የሚል ጥያቄ መነሳቱ አልቀረም። ብዙዎች እንደሚሉት ቴዲ በራሱ መንገድ መጓዝን የመረጠ የጥበብ ሰው ነው። የጥበብ ስራው በንግድ ስሌቶች ብቻ እንዳይታጠር መፈለጉ በተያያዥነት ይነሳል። በተለይም በዩቲዩብ ቻናሉ አማካኝነት አልበሙን መልቀቅ መቻሉ በዓለም ዙሪያ ለሚገኙ በሚሊዮን ለሚቆጠሩ አድናቂዎች በቀላሉና በፍጥነት እንዲደርስ ያደርገዋል። እንግዲህ የኢትዮሪካ ናፋቂዎች አልበሙ በቅርብ ለህዝብ ጆሮ እንደሚደርስ ተረጋግጧል። ምናልባትም የዳግመ ትንሣኤ ዋዜማ ላይ ለህዝብ ይደርሳል ተብሎ ይጠበቃል። ቴዎድሮስ ካሳሁን ቴዲ አፍሮ በራሱ መንገድ ጥበብን ይዞላችሁ ሊመጣ ጥቂት ቀናት ብቻ ቀሩኝ እያለ ይገኛል። እናንተስ በዚህ ጉዳይ ምን ሐሳብ አላችሁ? ቴዲ አፍሮ ከሰዋሰው ጋር ያለውን ውል አቋርጦ በራሱ ቻናል መልቀቁ ውሳኔው ምን ያክል ትክክለኛ ነው ትላላችሁ? ወይስ በሰዋሰው መተግበሪያ ቢለቀቅ ይሻል ነበር? አስተያየቶቻችሁን እንድታጋሩን እየጋበዝን የዛሬም በዚህ እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ ሆኖ ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥናችን አካፍሉን፣ አጋሩን።